የተከበራችሁ ተመልካቾቻችን ይሄ በኢትዮጵያ ቴሌቪዥን ወደ እናንተ የተዘጋጀ የሚቀርበው የዛሬቱ ኢትዮጵያ ነገን ዛሬ ዝግጅታችን ነው። የዛሬቱ ኢትዮጵያ ሀገራዊ ጉዳዮች ላይ ትኩረት በማድረግ ውይይትና ክርክር የምናደርግበት መሰናዶ ነው። በዛሬው ዝግጅታችን ባለፉት ጊዜያት የተሰሩ የፖለቲካ ሪፎርሞች ስራዎችን ላይ የተገኙ ውጤቶች ያጋጠሙ ችግሮች ላይ ትኩረት አድርገን ውይይት እናደርግ ይሆናል። ፕሮግራሙን በመምራት እኔ ብሌን አስራት ከናንተ ጋር አብሬ መቆይ ይሆናል። ታዲያ ይህንን መነሻ በማድረግ ለውይይታችን የሚመለከታቸውን ባለድርሻ አካላት ከሲቪል ማህበረሰብ ድርጅቶች፣ ከመንግስት፣ ከምሁራን፣ ከህግ ባለሙያዎች እንዲሁም ከተፎካካሪ የፖለቲካ ፓርቲዎች ጋብዘናል። ከክልል ስቱዲዮ ከኛ ጋር አብረው የተገኙ እንግዶቻችን ዶክተር ደነቀ ዳና በወላይታ ሶዶ ዩኒቨርሲቲ የማህበራዊና ኢኮኖሚያዊ ጉዳይ ሲኒየር መምህር፣ ዮሐናን ዮኮማ የሐዋሳ ዩኒቨርሲቲ የህግ ትምህርት ቤትና መምህር እንዲሁም በአስተዳደርና ፖለቲካ ጉዳዮች የሶስተኛ ዲግሪ ተማሪ፣ ከባህር ዳር ስቱዲዮአችን ዶክተር ደሴ ጥለውን የህግ ምሁር፣ ከጅማ ስቱዲዮአችን አቶ አብዮት ሼቴ የሀገር ሽማግሌ እንዲሁም ከአሶሳ ስቱዲዮ አቶ አብዱል መሐመድ ኢብራሂም የሀገር ሽማግሌ ናቸው። እንግዶቻችን እንኳን በደህና መጣችሁ። ለውይይታችን መነሻ የሚሆን ሁለት ጽሁፍ አቅራቢዎች ከዚህ ስቱዲዮ ጋብዘናል። የመጀመሪያ ጽሁፍ አቅራቢያችን አቶ ሙሳ አህመድ በብልጽግና ፓርቲ ዋና ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ምክትል ኃላፊ፣ ሁለተኛው ሀሳብ አቅራቢያችን ደግሞ ዶክተር ከበደ ገንቲ ፈይሳ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ መምህር፣ የፐብሊክ ፖሊሲና የማኔጅመንት ረዳት ፕሮፌሰር ናቸው። እንኳን ደህና መጣችሁ። አቶ ሙሳ 10 ደቂቃ ተሰጥቶታል። ባለፉት ዓመታት የፖለቲካ ሪፎርማችን ያስገኙ ውጤቶች፣ ያጋጠሙ ችግሮችና እንዲሁም የመፍትሄ አቅጣጫዎች ላይ ትኩረት አድርገው የመነሻ ጽሁፍ እንዲያቀርቡልን ጋብዛለሁ። አመሰግናለሁ። ትናንት ዛሬና ነገ ለኢትዮጵያ ልዕልና የሚል ርዕስ ነው። ያን ደመደመር ፍልስፍና ሶስቱ ጊዜ ምዕራፎች ይሰላሰሉ ስለሆነ እነሱ ላይ ያጠነጠነ አጭር ሐሳብ ነው ማቀርበው። መነሻዬ መጋቢታውያን ለውጥ ፍሬዎች እና ነገ ተስፋዎች በሚል ነው። ያው መጋቢታውያን የሚለው ለምን እንደዛ እንደተባለ በኋላ ላይ ተወሰነ ሐሳብ ይጨምርበታል ማለት ነው። እንደ መግቢያ ያው ሀገራችን ይታወቃል የረጅም ታሪክ የረጅም የመንግስት ታሪክ ያላት ሀገር ናት። ግን ጠንካራ ሀገረ መንግስት ከመገንባት ጠንካራ ብሔረ መንግስት ከመገንባት የተሟላ መግባባት ፈጥሯል ብሎ መውሰድ አይቻልም። ጥቂት ጉዳዮች ላይ መግባባት ያለ ቢሆንም ይሄንን ያው እውነት ነው ማለት ነው። እንደ ታሪካችን ያክል በዛ ርቀት ሄደን ደግሞ መገንባት የነበረብን ሀገረ መንግስት እና ብሔረ መንግስት መገንባት አልቻልንም። ለምን እንደዚህ እንደሆነን በኋላ ላይ ተወሰነ ነጥቦች አነሳለሁ። መጋቢታውያን ያላልኩበት ምክንያት መጋቢት እንደሚታወቀው በተለይ በዚህ ትውልድ የሁለት ታላልቅ ኩነቶች መስታወሻ አድርገን ነው የምንወስደው። አንደኛው ምናልባትም ሁለተኛ አርበኝነት ብለን የምንወስደው የታላቁ ኢትዮጵያ ህዳሴ ግድብ መሰረት ድንጋይ ተጥሎ ምናልባትም ቅርብ ጊዜ ፍሬውን ሀርፈስ የምናደርግበት ጊዜ ላይ የደረስን ያለበት ሁኔታ መሆኑን እንደ መነሻ ማቅረብ እንችላለን። ሁለተኛው የአርበኝነት ብለን የምንወስደው ደግሞ የሀገራችን የለውጥ ብስራት የተበሰረበት ከምንም በላይ ደግሞ የተጀመረው የሀገራችን ለውጥ የሚመራበት አቅጣጫ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አማካይነት በመጋቢት 24 ይፋ የተደረገበት ስለሆነ መጋቢት 24 በተለያየ መንገዶች የሚታወስ ነው ማለት ነው። በተለይ የመጋቢት 24 2010 አካባቢ ብናነሳ ከሁሉም በላይ በሀገራችን ውስጥ በተለየ መልኩ በሀገራችን ፖለቲካ ዲክሽነሪ ውስጥ የማይታወቁ ቃላት ለሀገራችን የታወቀበት ነው ብለን መውሰድ እንችላለን። ለምሳሌ መደመር ለሀገራችን ትልቅ ስጦታ ነው ብለን ነው የምንወስደው። ይሄ መታወቅ የቻለው በመጋቢት 24 2010 ነው ማለት ነው፣ በጠቅላይ ሚኒስትራችን ፓርላማ ላይ ባደረጉት ንግግር። ይሄ መጋቢት ተከትሎ የመጣው የፖለቲካ ለውጥ አንስቶ መወያየት ጠቃሚ ነው። ምን መጣ የፖለቲካ ለውጥ ብለን ብናነሳ ጊዜ ስለማይበቃ ጥቂት ጉዳዮች ብቻ አነሳለሁ። ትልቁ
የተቀየረው የፖለቲካ ባህል በተለይ ከአግላይ የፓርቲ ፖለቲካ ባህል ወደ አካታች የፖለቲካ ባህል የተቀየርንበት ምዕራፍ በትንሹ የሚነሳ አይደለም ማለት ነው። እንደሚታወቀው እስከዛ ድረስ ኢትዮጵያውያን ግማሹ የሀገር ባለቤት ግማሹ ደግሞ እንደ ሁለተኛ ዜጋ በሀገር ጉዳይ ላይ የሚያሳተፍበት ሁኔታ ነበረ። ግን ከመጋቢት 24 በኋላ መደመር ተከትሎ የመጣውና ከዛ ተከትሎ የተመሰረተው ብልጽግና ይሄንን የአግላይ ፖለቲካ ተወግዶ ዛሬ ሁሉም ኢትዮጵያውያን የሚሳተፉበት የፖለቲካ ውጥ የተፈጠረበት ሁኔታ ማንሳት እንችላለን። ድሮ ኢቢሲ በዚህ ደረጃ መጥቶ ከቤኒሻንጉል ከጋምቤላ መጥቶ በዚህ ደረጃ ፓናሊስት ሆኖ መቀመጥ እንኳን ቀርቶ እድልም ያላገኘበት ሁኔታ ማንሳት እንችላለን። ሌላኛው መታወስ ያለበት የሀሳብ ልዩነት ሁሉም ቦታ ላይ የሀሳብ ዳይቨርሲቲ ያለ ሀሳብ ዳይቨርሲቲ የሚገነባ ሀገር የለም። ግን በሀገራችን ታሪክ ከዚህ ከነጠላ ትርክት በተነሳ መንገድ የሀሳብ ልዩነት እንደ እርግማን ነበር የሚወሰደው። ሌት ያለ ሀሳብ የሚያቀርቡ ሰዎች ሀሳባቸው የሚከበር ሳይሆን በተለያየ መንገድ ችግር የሚደርስበት ሁኔታ ማንሳት እንችላለን። በሌላ በኩል ደግሞ የእንቅፋት የነበረው አሳሪ ህጎች የማሻሻል የተቻለበት ሁኔታ በትልቁ ማንሳት የሚችላቸው ነገሮች ናቸው። ከሁሉም በላይ እንግዲህ ሀገር የሚገነባ በትርክት ስለሆነ ከነጠላ ትርክት ወደ አሳሳሪ ትርክት የተገነባበት ታሪክ መጋቢት 24ን በዛ መንገድ ማስታወስ የምንችለው ነው ማለት ነው። ሌላ ህግ ማስከበር ላይ የመጣው ለውጥ ነው። ይሄ በስፋት የሚታወቅ ስለሆነ በተለይ የነበሩት የልዩ ልዩ ሪፎርሞች በስኬት የተፈጸሙበት ሁኔታ ማንሳት እንችላለን። የፍትህ ስርዓት የተሻሻለበት ሁኔታ ማንሳት የምንችልባቸው ጉዳዮች እንዳለ ለመጥቀስ ያህል ነው ማለት ነው። ዲፕሎማሲ ላይ በተመሳሳይ ስንከተል የነበረው የውጭ ግንኙነት ፖሊሲ የራሱ ችግር የነበረበት ስለሆነ ይሄን ለውጥ ተከትሎ የማይደፈሩ አጀንዳዎች ጭምር በአደባባይ መድፈር ይቻልንበት። ለምሳሌ የቀይ ባህር ጉዳይ ማንሳት እንችላለን። ይሄ ነውር የነበረበት ሁኔታ እንዳለ እናውቃለን ማለት ነው። ቀይ ባህር ሲነሳ እንደ ነውር የነበረበት ሁኔታ ማንሳት የሚችል ጉዳይ ነው። ቀይ ባህር ጉዳይ ግን ከሰራነው የፖለቲካ የውጭ ግንኙነት ስራችን አኳያ ሲታይ ናሽናላይዜሽን ያደረግንበት አጀንዳ ማንሳት እንችላለን። ከዚህ ብቻም ሰው ዓለም አቀፋዊ አጀንዳ በሆነበት ሁኔታ ማንሳት የምንችለውንም የሆነው ማለት ነው። ከትርክት ጋር ቅድም እንዳነሳሁት አንድ ሀገር የሚገነባው በዋነኝነት በትርክት ነው የሚገነባው። ትርክት ሰው አሰባሳቢ ከሆነ ሀገር ጠንካራ ሀገር መገንባት ይችላል። ነጠላ ትርክት ላይ መሰረት ከሆነ ደግሞ ያው ሀገራችን ላይ እንዳየነው ሀገሪቱ የተነሳ የተወደቀ እድገቱ ወደ ኋላ የሚመለስበት ሁኔታ ያለ መሆኑን እናነሳለን። አገር እንግዲህ የወል ማንነቶች አሉት። አንደኛው የጋራ ራዕይ ሊኖር ይገባል። የጋራ ባህሎች ይኖራሉ። ታሪክና የሴንሰሪ ሲምቦልስ ምልክቶች እንዳላት ማንሳት እንችላለን። እነዚህ የጋራ ማንነቶች ማስጠበቅ የሚቻለው በትርክት ነው። ትርክት ደግሞ በሀገራችን ቅድም ተጠቀስኩት ኢትዮጵያ ውስጥ በተለይ የኢመርጀንሲ ናሽናሊዝም በዛ እንታወቃለን። የሆነ ጦርነት ሲነሳ ሀገር ስትወረር ብሔራዊ ቡድን ሲጫወት ብቻ በዛ ጊዜ የመጣ ናሽናሊዝም ነው እንጂ ለልማት ለኢኮኖሚ ግንባታ በዛ ደረጃ የተገነባ ትርክት አለመኖሩን ማንሳት እንችላለን። ግን ከመጋቢት 24 በኋላ የመጣ ለውጦች አንዱ ትርክት ግንባታ ላይ የሰራነው ስራ ነው። የተገነባው ትርክት በነጠላ ላይ መሰረት ሳይሆን የወል ሁኔታዎች ላይ የተመሰረተ በሀገራችን አሳሳሪና አሰባሳቢ ገዢ ትርክት መሆኑን ማንሳት የምንችልበት ሁኔታዎች አሉ ማለት ነው። ምክንያቱም ከሀገራችን የወረስናችሁ ከታሪክ አጻጻፍ የተዛቡ ትርክት እስረኛ ነበርንበት ስለሆነ ከዚህ የሚያላቅቀን አሳሳሪ ትርክት በመገንባት ረገድ ሰፊ ስራ የሰራንበት ሁኔታ መውሰድ እንችላለን ማለት ነው። ሀገራዊ ለውጡ በርካታ ያስተዋውቃችሁ በሀገራችን ውስጥ ያልተለመዱ ቅድም እንደጠቀስኩት በሀገራችን ፖለቲካ ባህል ውስጥ የማይታወቁ አዎንታዊነት ያላቸው ለምሳሌ ትብብር ምንላቸው ፉክክር ምንላቸው ጉዳዮች መደመር የሚባሉ ጉዳዮች አዳዲስ የሀገራችን ውስጥ ፖለቲካ ዲክሽነሪ ውስጥ ያሉ እንትኖች ናቸውና ይሄንን ከመረዳት አኳያ ችግሮች አሉ። በሌላ በኩል ሀገራዊ ዋና መነሻው የነጻነት እጦት ነው። ከዛ ወዲህ ግን ነጻነት የፓርቲውም የሀገሪቱም መሪ ማይናውጥ መሪ ሆኖ ነው ያለው። ግን ይሄን ነጻነትን ከማስተዳደር
ነፃነትን እንደ አቢዩዝ በማድረግ ላይ የሚታዩ ችግሮች እሱ እንደ አንድ ችግር የምነሳ ነው። ሌላው የፖለቲካ ባህል ጋለው ለሚት ዓመታት የተለማመድናቸው ፖለቲካ ይጥላቻ በሐሳብ መፎካከር ሳይሆን ይሄን ጠመንጃ ይዞ መንግስት መመስረት ፍላጎት ስቲል ያልቀሩ ናቸው። ይሄ ጥላቻ የመገዳደል ፖለቲካ በስፋት ያለበት ሁኔታ ያለ መሆኑን ማንሳት እንችላለን። ለዚህ ሁሉ መነሻው የነጠላ ትርክት ላይ መንጠልጠል ነው። አንድ ሀገር እንግዲህ የሚገነባው ቅድም እንደጠቀስኩት የወል ትርክት መገንባት ላይ ነው። የጋራ ትርክት ከሌለ ሀገር መገንባት አይቻልም። ሀገር የጋራ ስለሆነ ማለት ነው። የኛ ሳይሆን የኔ ብቻ የሚል ፖለቲካ በስፋት አሁንም እዛም የምናያቸው ችግሮች የዚህ መነሻ ናቸው። ዞሮ ግን ችግሮቹ ውስጣዊም ውጫዊም ናቸው። ውስጣችን ከተስተካከለ የውጭውንም ይሄን ያህል የሚበግረን ስላልሆነ ውስጣዊ ችግሮቻችን ካረምንና ከተስተካከል የተጀመረው ብልጽግና ጉዞ ማሳካት የሚቻልበት እድል መኖሩን ለማንሳት ነው። እናመሰግናለን አቶ ሙሳ። በባለፉት ዓመታት በፖለቲካ ሪፎርሞቹ ላይ የተገኙ ውጤቶች ያጋጠሙ ተግዳሮቶችን አቅርበውናል። ይሄ የምትከታተሉት የዛሬቱ ኢትዮጵያ ነገን ዛሬ ፕሮግራማችን ነው። ወደ ሁለተኛው ጽሁፍ አቅራቢያችን አልፋለሁኝ። ዶክተር ከበደ እርሶም 10 ደቂቃ አሉት። አመሰግናለሁ። ይህን ሪፎርም በምናይበት ጊዜ በሶስት ደረጃዎች ከፍለን ማየት እንችላለን። አንደኛ በፓርቲ ደረጃ ላይ የነበረ ሪፎርም እንደ ብልጽግና ፓርቲ ሌቨል ሪፎርም ምንድናቸው ብለን ብናይ አዲስ ፓርቲ ተመስርቷል። ይሄ ፓርቲ አካታች አገራዊ ፓርቲ ሆኖ መመስረቱ ፕላስ ደግሞ አዲስ እይታ የማል ፖለቲካ ኦር ፕራግማቲክ ፖለቲክስ ይዞ መቋቋሙ እና ግቡ ሁለንተናዊ የሆነ ብልጽግናን ለማሳካት የተቋቋመ መሆኑ በፓርቲ ደረጃ ላይ የተገኙ አዲስ አሰራሮች፣ አዲስ አደረጃጀቶች፣ አዲስ እሳቤዎች የስልጣን ክፍፍል በተሻለ ደረጃ እንዲፈጸምና በሕገ መንግስቱ ላይ የተቀመጡ ነገሮች እንዲተገበሩ የተሰሩ ነገሮች ናቸው። እንደ ፖለቲካ ፓርቲ ደግሞ እንደ ሌርኒንግ ፓርቲ በየጊዜው ደግሞ አፈጻጸሙን እየገመገመ መሄዱ ይሄ በፓርቲ ደረጃ ላይ ያሉ ለውጦች ናቸው። በፓርቲ ስርዓት ደረጃ ያሉ ለውጦች ደግሞ በምናይበት ጊዜ ፓርቲ ሲስተም ሪፎርም ስናይ ስለ አንድ ፖለቲካ ፓርቲ ብቻ ሳይሆን የተለያዩ ፖለቲካ ፓርቲዎች መስተጋብራቸው ምን ይመስላል የሚለውን ስናይ መድበለ ፓርቲ ስርዓት እና በፓርላማ መቀመጫ ያላቸው ፓርቲዎች ኦር ፓርላመንታሪ ፓርቲ ማደጉ ወይም መጨመሩ ከስም አጠራር ጀምሮ ፖለቲካ ፓርቲዎች ተቃዋሚ ሳይሆኑ ተፎካካሪ በሚል አይነት የበለጠ መስተጋብር እንዲኖር የበለጠ ትብብርና ፉክክር ጤናማ ፉክክር በሌላ በኩል ደግሞ ትብብርም እንዲኖር በፓርቲዎች መካከል አብሮ የመስራት ፍላጎት መንጸባረቁ ይሄም ደግሞ ወደ ስራ መገባቱ በፓርቲ ሲስተም ሪፎርምን የሚመለከቱ ናቸው። በፓርቲ ስርዓት ሪፎርም ወይም ደግሞ ፖለቲካል ሲስተም ሪፎርም ብለን የምናየው ደግሞ ከፖለቲካ ፓርቲዎች በተጨማሪ በማይበረሰቡ ዘንድ ያለው እይታ መሻሻል አለበት። ምክንያቱም ፖለቲካ ፓርቲዎች የማይበረሰቡ ውጤት ናቸው። ፖለቲካ ፓርቲዎቹ ተቀይሮ ማይበረሰቡ ደረጃ ላይ በዚህ አይነት ዝግጅት ከሌለ አጠቃላይ የፖለቲካ ስርዓቱ ፓርቲን የምናይበት ፖለቲካን የምናይበት አገረ መንግስትን የምናይበት ነገር የማይሻሻል ከሆነ ፓርቲዎች ብቻ ተሻሽለው ሁሉ ነገር ሊቀየር ስለማይቻል በፍቅር እንደመር በይቅርታ እንሻገር የሚለው በፓርቲ ብቻ ሳይሆን እንደ አገር አስፈላጊ መሆኑ የተቀነቀነበት ስር የሰደደ ደካማ የፖለቲካ ባይል ያስከፈሉን እና ያስከፈሉን ያሉ ችግሮች ፍንቱ አርጎ አውጥቶ ማይበረሰቡ እንዲወያይበትና እንዲወያይበት በዚህ ላይ እንዲታገላቸውም ጭምር የተሰሩ ስራዎች የፖለቲካ ባህል ግንባታ ነፃ ገለልተኛና ብቁ ተቋማትን ለመፍጠር የተከደበት ስራ በፓርቲ ውስጥ የሚቀየሩ ለውጦች በፓርቲ ውስጥ የሚቀሩ ነገር ሳይሆን ስፒል ኦቨር ኢፌክት አላቸው። ወደ ማይበረሰቡ ተሻግሮ ማይበረሰቡን መቀየር አለባቸው፣ ተቋማትን መቀየር አለባቸው፣ ስለ አጠቃላይ እይታችን መቀየር አለባቸው ተብሎ በሶስት ደረጃዎች በአንድ ፖለቲካ ፓርቲ ውስጥ በፓርቲዎች መካከል ከዛም ዘለው በማይበረሰቡ ዘንድ ለውጥ እንዲመጣ የተሰሩ ስራዎች አሉ ማለት ነው። ስለዚህ የሪፎርሙ ስኬት እንግዲህ ከዚህ ደረጃ ላይ የሚወሰነው በፓርቲዎቹ ብቻ አይደለም፣ በገዢ ፓርቲ ብቻ አይደለም፣ በፖለቲካ ፓርቲ ብቻ አይደለም፣ አጠቃላይ ማይበረሰቡ በመናረገው መስተጋብር ነው ለውጥ ሊመጣ የሚችለው። በፖለቲካ ፓርቲ ደረጃ በፓርቲ ሲስተም እና በአጠቃላይ ፖለቲካ አውዱ ላይ የሚመጣው ለውጥ የአንድን የፖለቲካ ስኬት
አቅጣጫ ወይም ዘገምተኝነትን ይወስናል ማለት ነው። የሁሉም ትብብር ይጠይቃል የሚለውን ነገር ብናይ ጥሩ ነው የሚሆነው። ስለዚህ ውስጣዊና ውጫዊ ጉዳዮች የሪፎርሙ ስኬት የሚወስኑ ነገሮች ናቸው። ስለዚህ ይሄ ሪፎርም በሚመጣበት ጊዜ ያነገባቸው ዓላማዎች ምንድናቸው ሲባል የፖለቲካ እምርታ፣ ኢኮኖሚ እምርታ፣ ማህበራዊ እምርታ፣ የዲፕሎማሲ እምርታና የተቋም ግንባታ እምርታዎችን ለማምጣት ናቸው። ዓላማ አለው የፖለቲካ ሲስተም ሪፎርሙ ሲመጣ ማለት ነው። ስለዚህ ይሄንን ዓላማ ያስገኛቸው ትሩፋቶች ምንድናቸው ብለን በምናይበት ጊዜ የመጀመሪያው ህገ መንግስታዊ ስርዓቱን ማስቀጠል አንድ ትልቅ ስኬት ነው። ምክንያቱም በየመንግስታት በሚመጡበት ጊዜ ያንን ተከትሎ ህገ መንግስት አሁንም የሚቀየር ከሆነ ተቀዶ የሚጣል ከሆነ አገር መገንባት አይሆንም ማለት ነው። አሁን ያለነው ህገ መንግስት የሚሻሻል ህገ መንግስት እንጂ ተቀዶ የሚጣል ህገ መንግስት አይደለም። ስለዚህ ይሄንን አስጠብቆ መቆየቱ ራሱ ኢትዮጵያ በህገ መንግስት የምትመራ አገር ናት የሚለውን ነገር ስላስገኘ አንደኛን ይሄን ተከትሎ ደግሞ የተሳካ ምርጫ ተካሂዷል። ስለዚህ ይሄ አንድ ትልቅ ስኬት ነው። ሌላው ደግሞ ያለፈው መንግስት የሰራቸው መልካም ነገሮችን ደግሞ እንደ ወረት እንደ ሀብት ይዞ ማስቀጠል፣ ሰው ተኮር ፕሮጀክቶችን ሜጋ ፕሮጀክቶች መሰራታቸው፣ እነዚህ ሊሰፉ የሚችሉ የስራ ባህል ኤክስፓንደብል ወርክ ካልቸር ስፔሻሊ በፕሮጀክት ማናጅመንት እነዛ የመጡ ነገሮች እና የተለያዩ ኢኒሺዬቲቮች በአገር ደረጃ ላይ ወጥቶ ይሄም ኢኒሺዬቲቭ ደግሞ ህዝቡ ወስዶ መተግበራቸው፣ የብሔር ብሔረሰቦች የፖለቲካ ተሳትፎ መጨመሩ፣ የዲፕሎማሲ ትሩፋቶች ብሪክስ ትልቅ ስኬት ነው ማለት ነው። ፈተናዎቹ ምንድናቸው ብለን ስናይ ስለ ዲሞክራሲ ያለው አረዳድ ዝቅተኛነት ነው። የፈለጉ ነገር አድርጎ ዲሞክራሲ ነው ማለት፣ የህግ የበላይነት ሳይጠብቁ ሲቀር ዲሞክራሲ ነው ማለት። ዲሞክራሲ የሚገነባው በስርዓት ነው፣ በህግ ነው። ስለዚህ የድህረ እውነታ ፈተናዎች ውስጣዊ ፈተናዎች ብቻ ሳይሆኑ ውጫዊ ፈተናዎችን ቢጠቅስ መንስኤው ቅናት የሆነ መንስኤው ስጋት የሆነ መንስኤው ኢትዮጵያ ካደገች የኢትዮጵያ ዲፕሎማሲና የኢትዮጵያ ዲሞክራሲ የሚያድግ ከሆነ እኔን ምን ይሉኛል የሚል ኢትዮጵያ እንድትበጠበጥ የሚፈልጉ አካላት አሉ። ሌላኛው ደግሞ ኢትዮጵያ በተፈጥሮ ሀብቷ እንዳትጠቀም የሚፈልጉ አካላትም እንደዛው። ሶስተኛው ኢትዮጵያ ኢኮኖሚያዊ ሉዓላዊነትን የሚታረጋግጥ ከሆነ የአፍሪካ የልማት ሀቦና ይዛ የምትወጣ ከሆነ እንደፈለግነው ጥሬ ሀብትን መጋበዝ አንችልም ብሎ የሚያስቡ አካላት አሉ። ከተለያየ ጉዳይ የሚመነጭ ኢትዮጵያ እንዳትረጋጋ፣ እንዳታድግ፣ እንዳትበለጽግ የሚፈልግ አካል አለ። የኛው ደግሞ ከውስጥ ሆኖ ደግሞ ለነዛ ተላላኪ የሚሆኑ አካላት መኖራቸው ነው። መፍትሄ ምን ሊሆን ይችላል? ህገ መንግስታዊነት። ጫክነን ሁሉ ነገር የሚሳካው ልማት የምናረጋግጠው ዲሞክራሲ የምናረጋግጠው ሰላም የምናረጋግጠው በህገ መንግስትና በህገ መንግስት በኩል ነው። ምክንያቱም መንግስት የፌደራል መንግስት በህገ መንግስቱ አንቀጽ 51 የተሰጡ ግልጽ ኃላፊነቶች አሉ። የክልል መንግስት በህገ መንግስቱ አንቀጽ 52 የተሰጡ ኃላፊነቶች አሉ። ስለዚህ መንግስትን የምናቋቁመው የምንመሰርተው በምርጫ በዲሞክራሲያዊ መንገድ እሱ የሚያወጣቸውን ፖሊሲዎችን ተግብረን አገር ለመቀየር ነው። ህገ መንግስታዊነትን ማጽናት አንደኛው መፍትሄ ነው። ሌላኛው አገራዊ ጥቅምና ክብርን ከግል ጥቅም ማስቀደም፣ ከፖለቲካ ጥቅም ማስቀደም፣ የሃይማኖት ተቋማት፣ የአገር ሽማግሌዎች፣ አካዳሚሻን በሁሉም ደረጃ ላይ ያለው ለዚህ የአገሬን ጉዳይ የማስቀደም ኃላፊነት ይኖርበታል። ይሄን ካደረግን ኢትዮጵያ ያለመችውን የብልጽግና ጉዞ ልታሳካ ትችላለች። ሁለት ደቂቃ በመውሰድ ሐሳቦቻችሁን ሰጣላችሁ። እድል የምሰጣችሁ ሰዎች ሙሉ ስማችሁን እና ከየት እንደመጣችሁ እንዲሁም ደግሞ 2 ደቂቃ ብቻ ነው የምትወስዱት። እንደምታወቀው ብዙ ተሳታፊ ነው እዚህ ያለው፣ ለሁሉም ሰው እድል መስጠት እንድንችል ማለት ነው። በዚህ መሰረት ሴቶች፣ ወጣቶች እድሉን እንድትወስዱ አበረታታለሁ። እንግዲህ አንዳንድ ነገሮችን የመርካት ነገር ያየው ስለመሰለኝ ነው። በተለይ የአቶ ሙሳን ፕሬዘንቴሽን ስመለከት ይሄ የምርጫ ክርክር አይነት ነገር አይደለም። ያሉትን በጎ ነገሮች አንስተን ተግዳሮቶቹን አንስተን መፍትሄ የምናቀርብበት አይነት ነገር ነው። ለምሳሌ ትብብር የሚለው ቃል ከለውጥ በኋላ የመጣ ነው ማለት ከመጋቢት በኋላ የሚል እንደዚህ አይነት ነገሮች አሉና እነዚህ ትንሽ እንትን እንዳይሉ ነው። ከአንድ ብርቱ ሁለት መድኃኒቱ ይባላል፣ አንድነት ኃይል ነው የተባለ ነው የተመጣውና ዞሮ እሱ ላይ በደንብ ቢታሰብ ሀገር የሚገነባው በጋራ ትርክት ነው የሚለው አንዱ ነገር ነው። ሀገር ከሚገነባበት ነገር አንዱ
የጋራ ትርክትን መፍጠር ነው እንጂ አገር በጣም በብዙ ነገሮች ነው የሚነሳው። ለወንድሜ ደግሞ ለዶክተር ከበደ እንዲሁም ማነሳው በተለይ ከህገ መንግስት ጋር በተያያዘ በጣም ትክክል ነው። ህገ መንግስታዊ መሆን መቻል ያስፈልጋል። በህግ ስር ነው መስራት የሚያስፈልገው። ነገር ግን የተለያዩ ህጎች ተሻሽለዋል። ለምሳሌ ምርጫ ህጉ ተሻሽሏል፣ የጸረ ሽብር ህጉ ተሻሽሏል፣ የፕሬስ ህጉ ተሻሽሏል፣ ሌሎች መንግስት ያልሆኑ ተቋማት ህጎች ተሻሽሏልና ዶግማ አድርገን ቆየን ብዙ ጊዜና መቼ ነው የሚለው ህገ መንግስት እንዲሰፋ ያለ ባህሪ እንዳለው እረዳለሁ። ሌላው ለውጦች አሉ፣ በጣም ትክክል ነገር ነው። 4 መሰረታዊ ለውጦች አሉ። ፖለቲካል ለውጡንም እንደዚሁ በተመለከተ 4 ፓርቲዎች በአንድ ህወሓት በሚባል ፓርቲ ጠርናፊነት የነበረውን አሁን ሁሉም የጋራችን ወደሚሉበት ነገር የተሄደበት ነው። ወደ ሚሊቴሪው ስንሄድ አንደኛው እንግዲህ የለውጡ ጉዳይ የአንድ መንደር ልጆች ተሰባስበው የሚመሩት ሳይሆን ኢትዮጵያን የሚመስል መከላከያ ሰራዊት የገነባንበት ነው። እጅግ በጣም በርካታ ነገሮች አሉ። ነገር ግን ተግዳሮትን በተመለከተ አንደኛው ችግርስ እዛው ከፓርቲ ውስጥ ያለ ነገር አይደለም ወይ? 4 ኪሎ ቁጭ ብለው አይደለም ወይ በ24 ሰዓት 4 ኪሎ እንግባ ብለው ጫካ ውስጥ ሰራዊት የሚያደራጁት ምናምን የሚሉት በጣም የሚገርም ነገር እኮ ነው። እና አንድ እግራቸውን ጫካ አንድ እግራቸውን ቤተ መንግስት ያደረጉ እና ከውስጥ የመጡ ያሉ ብዙ ነገሮች ለምሳሌ የጋራ ትርክትን በተመለከተ እኮ እናንሳ ከተባለ አፍራሽ ትርክቶችን የምንመለከተው በጣም ትልቅ ኃላፊነት አላቸው ከምንላቸው አመራሪው ጭምር ይታያል ምናምን ይላልና በተለይ እርካታን በተመለከተ በጣም ጥንቃቄ የሚያስፈልግ ይመስለኛል። ምክንያቱም ጠቅላይ ሚኒስትሩ ብዙ ጊዜ የሚያነሱን ነገር ትልቅ ፕሮጀክቶች ምረቃት ላይ ሳይቀር በጣም ሲያስጠነቅቁ ነው የምመለከተው። በጣም ብዙ ይቀርናል ብሎ መነሳት ነው እንጂ የሁሉ ነገር መነሻው መጋቢት ነው ብለን ባንነሳ ሀገር ከዛ ፊትም ነበረች። በጣም ብዙ ችግሮች ነበሩ። በጣም ብዙ ነገሮች የተሻገርናቸው ነገሮች አሉ። ግን ብዙ ተግዳሮቶች ውስጥ አይደለም ወይ ያለ ነው። ለውጡን ያመጡት ሰዎች ችግሮች ሲያጋጥሙ የበጎ ነገር አካል ብቻ የመሆን ነገር ግን ችግሩን ደግሞ የኔ አይደለም የሚል ነገር ሁሉ ነገሮች አሉ። ከተግዳሮት አንፃር ቅድም የብልጽግና ፓርቲ ኃላፊው ሲያወሩ ምንም አይነት ክፍተት እንደሌለ ሲያወሩ ነበርና አሁንም ብዙ ክፍተቶች ያሉ ይመስለኛል። በተለይ በፖለቲካ ምህዳሩ ዙሪያ ታጥቀው የሚንቀሳቀሱ ሰዎች አሉ። አሁንም ኢትዮጵያ ውስጥ ኦሮሚያ ክልል፣ አማራ ክልል እንዲሁም ትግራይ ክልል ያለውም ሁኔታ ያልተረጋጋበት ሁኔታ ነው ያለውና ለዚህ ጉዳይ መፍትሄ ያስፈልገዋል ብዬ አስባለሁኝ። ሁሉ ጊዜ እየተገዳደርን መኖር የለብንም። በዛ በኩል የሚሞተው ወንድማችን ነው፣ በዚህ በኩል የሚሞተው ወንድማችን ነው። የጋራ ሉዓላዊነታችንን ለማስጠበቅ ብሔራዊ ጥቅማችንን ለማስጠበቅ መጨረስ የነበረብንን ኃይል እርስ በርሳችን እየጨረስነው ነውና ሶሉሽን ያስፈልገዋል ብዬ አስባለሁ። አካታች የሆነ ሶሉሽን በሁሉም መልኩ የኔ ብቻ ትክክል ነው ብለን ጽንፍ ይዘን በዛም ያለው መቼም ማንገናኝበትን ነገር ከመፍጠር ሁላችንም ወደ ግማሽ መንገድ ብንመጣ አሪፍ ነው። ጠቅላይ ሚኒስትሩ የብልጽግና ፓርቲ ሁለተኛው መደበኛ ጉባኤ ሲደረግ ለሰላም ግማሽ በኩል ለመምጣት ሬዲ ነን ሲሉ ሰምቼ ነበርና በንግግር ብቻም ሳይሆን መንግስት በተግባር ግማሽ በኩል መጥቶ እንዲሁም በታጣቂዎችም ችግር እየፈጠሩ ያሉ በኮንፍሊክት ውስጥ ተሳታፊ የሆኑ ኃይሎችም ግማሽ በኩል መጥተው ሰላም መምጣት መቻል አለበት። ዋናው ነገር ሰላም ነውና ልማቱም ኢኮኖሚውም እድገቱም ሀገራችን ካልተረጋጋች ሰላም ካልመጣ የሚጨበጥ ሰላም ካልመጣ ቫልዩለስ ይሆንብናልና ወደ ሰላም ብንመጣ አሪፍ ነው። መንግስት በተለይ ሰላም በማምጣት ዙሪያ ባለፉት አመታት ሰላምን ከማስጠበቅ አንፃር ግልጽ የሆነ ክፍተት አለ ብዬ አስባለሁ። ቢታረም ሰላማዊት የሆነች ጠንካራ ኢኮኖሚዋ ሚሊተሪ ያደገ ሀገር እንድትኖርን ብንሰራ አሪፍ ነው። አመሰግናለሁ። አሁን ደግሞ ከክልል ስቱዲዮ 2 ሀሳብ እንቀበልና ወደዚህኛው ስቱዲዮ እንመለሳለን። በዛ መሰረት ከሐዋሳ ስቱዲዮአችን ዶክተር ዮሐናን ለባኮትን 3 ደቂቃ አሉት። ሀሳቦትን አጠር አድርገው ይግለጹልን። የፖለቲካ አውዱን ከማስፋት አንፃር ከሁለቱም አቅራቢዎች ከተነሳው ሀሳብ አንዱ የሆነው በተለይ መድበለ ፓርቲ ሲስተማችን ላይ ኢትዮጵያ ድሮ የተከፋፈለ ብዙዎች እድል የሌላቸው ነበሩ። ፓርቲው ከተደራጀ በኋላ ሀገራዊ ይዘት መያዙ ብዙዎች ተሳታፊ እንዲሆኑ አድርጓል። ከዛ ጋር ተነስቶ የህዝብ ጥያቄዎች የተለያዩ ጥያቄዎች ተመልሰዋል እና በተለይ በትኩረት ያነሱት ጉዳይ በተለይ ሀገራዊ መግባባትና የጠንካራ ሀገር ከመገንባት አንፃር በሀገራችን የተነሱ አሉ። አሁን ቀለል አድርገን ልናያቸው እንችላለን። የውስጥ ጉዳይ ችግር ቢኖረንም በውጭ ሀገር ምንም እስካሁን በ6 ዓመታት ውስጥ ያየነው የተለየ ግጭት ውስጥ ከሌላ ሀገራት ጋር ያርገባንና በዲፕሎማሲው የተሰሩ ትልቅ ስራዎች እንዳሉ እና አገራችን ላይ ጫና ለመኖሩ እንደዚሁም ኢቭን ቀላል ነው ብለን የተውናቸው አድዋ ትልቅ ታሪክ ያለን ነው። አድዋ መታሰቢያ የአፍሪካ ህብረት ሀገሮች ሲመጡ የሚያዩትና
በግድቡ ላይም ጠንካራ የሆነ አቋም ይዞ የተለያዩ ጫናዎችን በማለፍ የተከደበት እንደዚሁም ትላልቅ የሆኑ የዓለም አቀፍ ተቋማት ብሪክስም ሲነሱ ነበርና ኢቭን አሁን ወርልድ ትሬድ ኦርጋናይዜሽን ለመግባት የሚደረጉ ጥረቶች እንደዚሁም በበጎ አድራጎት የሚሰሩ ስራዎች በትምህርት ላይ ጥራት ላይ የመጡ አንዳንድ ስላልተነሱ ነው ማነሳውና በአየር ኢቭን ንብረት ላይ አጀንዳ ላይ ኢትዮጵያ ያላት ትልቅ ሚና በቴክኖሎጂ ላይ የሰራቸው ያሉ ነገሮች መነሳት አለባቸው። ትልቅ የሪፎርም አካል ነው ከፖለቲካ ሪፎርሙ አንፃር ብዬ ነው የምወስደው። ከዚህ ጋር ተያይዞ እንደ ቻሌንጅ የሚወሰዱ ጉዳዮች ቀደም ሲነሳ እንደነበረው የሰላም እና የግጭት ችግር ይኖራል። ግን ይሄ ግጭት ችግራችን የውስጣዊ ነው። ውስጣዊ ችግራችንን ለመፍታት ክቡር ጠቅላይ ሚኒስትሩም እንዳስቀመጠው በሆደ ሰፊ ሆነን ሁለቱም ነው ኮንፍሊክት ሲባል ሁለት ፓርቲዎች አሉ። ሁለቱም ለዛ አካል ሬዲ መሆን አለባቸው። ሌላው እንደ አንድ ችግር በተለይ እኔ መነሳት አለበት ብዬ ማስበው በተለይ አገልግሎት አሰጣጣችን አገራችን ውስጥ ያሉ ነገሮች መሻሻል መቻል አለባቸው። ህብረተሰቡ ከመልካም አስተዳደር ጋር የሚያነሳቸው ችግሮች አሉ። ለዚህም እንደ አንድ ፈተናና ተግዳሮት የሚወሰድ ነው። ከትምህርት ገበታቸው የሚወጡ ብዙ ተማሪዎች አሉ እና የኢኮኖሚ ችግሮች ተግዳሮት አሉ። ግን ጽኑ ሆነን ይሄን የምናልፍበት ሂደት ምክንያቱም ሀገር ስትኖር ነው ኢኮኖሚውም ሰላሙም የሚመጣውና ሁላችንም ሀገር ግንባታው ላይ በተለይ አንድ ከፕሬዘንቴሽኑም ሲነሳ እንደነበረው የሀገር ምክክር ለማድረግ ሁሉም እድል ነው። ጠቅላይ ሚኒስትራችንም አንድ እድል ሲያነሳ እንደነበረው እድል መጥቷል እና በዚህ እድል ላይ ሁሉም ማህበረሰብ የሚነሱ ችግሮችን ማንሳት መቻል አለበት። ራሳችንን በቴክኖሎጂ ስታርታፖች ቅድም እንደሚነሳው ለማሳወቅ ምንሰራ ከሆነ ተግዳሮቶቹን ማለፍ እንችላለን የሚል አስተያየት ነው ያለኝ። እናመሰግናለን የሐዋሳው ተሳታፊያችን። አሁን ደግሞ ወደ ባህር ዳር ስቱዲዮአችን እንሄድና ዶክተር ደሴ ጥላውን 3 ደቂቃ አሉት ሐሳቦትን አጥር አድርገው ያቀርቡልን። አመሰግናለሁ። በእኔ በኩል ሐሳብ መጨመር የፈለኩት ከሪፎርም አኳያ በተለይ በህግና በፍትህ ሪፎርም ዘርፍ የተሰሩ ስራዎች አጠቃላይ ከምናስበው ጠንካራ ሀገር ግንባታ ዲሞክራሲያዊ የሆነ ሀገር እንዲኖረን ከመሻት አንፃር የተሰሩ ስራዎች አሉ። ባለፉት አመታት በህግና የፍትህ ሪፎርም ዘርፍ አንዱ የታየውና ጠቃሚው የማስበው እንደምታስታውሱት ከለውጡ በፊት የዳኝነት ስርዓቱ እንደ አንድ የመንግስት አካል ገለልተኝነቱ በጣም ጥያቄ ውስጥ የገባ ነው የነበረው። ዜጎች ፍትሃዊ የሆነ ውሳኔ እናገኛለን ብለው ከመጠበቅ አኳያ ያስፈጻሚ ጣልቃ ገብነት በከፍተኛ ሁኔታ የነበረበትና በአጠቃላይ የፍትህ ስርዓቱና የዳኝነት ስርዓቱ ተቋማዊ ነጻነት፣ የበጀት ነጻነት፣ የሰው ኃይል አስተዳደር ነጻነት ጥያቄ ውስጥ የገባበት ሁኔታ እንደነበረ እናስታውሳለን እና የዚህ አካባቢ ያለውን ችግር እንዲሻሻል ብዙ ስራዎች እንደተሰሩ መታዘብ ይቻላል። በዚህ ረገድ የመጀመሪያው የዳኝነት ነጻነት በእርግጥም ተቋማዊ ሆኖ እንዲረጋገጥ ከማድረግ አኳያ ፍርድ ቤቶች እንደገና ያደራጁ ህጎች በሚፈተሹበት ጊዜ የፍርድ ቤቶች ተቋማዊ ነጻነት በግልጽ የተቀመጠበት ሁኔታ አለ። ዳኞች በነጻነት ውሳኔ መስጠት እንዲችሉ በህግና በማስረጃ ብቻ ተመስርተው ውሳኔ መወሰን እንዲችሉ የሚያስችል የህግ ስርዓት የተቀመጠበት ሁኔታ ያለ መሆኑን እናያለን። ከዛ በተጨማሪ የበጀት ነጻነት በራሱ አንድ ትልቅ እንቅፋት ሆኖ ነው የቆየው። የዳኝነት ስርዓቱ ያሰበውን ያቀደውን እንዳይሰራ እንደ አንድ የመንግስት አካል ችግር ነው የነበረው። በአስፈጻሚው ከፍተኛ ጫና ውስጥ ወድቆ የቆየን የነበረው። አሁን ላይ ፍርድ ቤቶች ያሰቧቸውን ስራዎች በቀጥታ ምክር ቤት በጀታቸውን አቅርበው የሚያጸድቁበት ሁኔታ እንዲኖር መደረጉን በምንወስድበት ጊዜ አንድ የሪፎርም አካል ተደርጎ መታየት መቻል አለበት። በሌላ መንገድ ዳኞች ያለ መከሰስ መብት እንዲኖራቸው፣ ከለላ እንዲኖራቸው ይሄ የመወሰን ነጻነታቸውን በእጅጉ የሚያሰፋ እና ፍርድ ቤቶቻችን በህዝብ ዘንድ የታመኑ እንዲሆኑ ከማድረግ አንፃር የተሰሩት የሪፎርም ስራዎች እንደ ሀገርም በክልል ደረጃም ብዙ መገለጫዎች ያሏቸው መሆኑን ማየት ይቻላል። ምክንያቱም ከዳኝነት ነጻነትና ጠንካራ የህግ የበላይነት ስርዓት ውጪ የምናስበውን ሪፎርም እና የዲሞክራሲ ስርዓት ግንባታውን ማድረግ ስለማይቻል ነው።
በሌላ መንገድ መንግስት የአስተዳደር ፍትህ ዘርፉን ሪፎርም ያደረገበት መንገድ በሚወሰድበት ጊዜ አዲስ እንደሆነ ይሰማኛል በኔ መንገድ። ለረጅም ዘመናት ህግ ትምህርት ቤቶች ላይም ሆነን ስንማር የአስተዳደር ህግ ማዕቀፍ የለንም አልተቀረጸም የሚባል ነው የነበረው። በብዙ የአውሮፓ የአሜሪካ ሀገሮች ግን የአስተዳደር ፍትህ ዲሞክራሲ ነኝ የሚል አንድ መንግስት ሊሚትድ የሆነ ባህሪ ኖሮት በህግ በተሰጠው ስልጣን ማዕቀፍ ብቻ እንዲንቀሳቀስ የሚያስገድድ ነው ዲሞክራሲ እንደምታውቁትና የአስተዳደር ፍትህ የሚባለው ህግ በሚወጣበት ጊዜ አስፈጻሚው የመንግስት አካል በየጊዜው የሚወስናቸው ውሳኔዎች የሚያወጣቸው መመሪያዎች በየጊዜው የዜጎችን መብት የሚያጣብቡ እንዳይሆኑ የእኩልነት መርህን የሚጋፉ እንዳይሆኑ እነዚህ መሰረታዊ መርሆችም ተጥሰው በተገኙ ጊዜ የመንግስት ውሳኔዎች ብቻ ሳይሆኑ መመሪያዎች በፍርድ ቤት ቀርበው የሚከለሱበት የህግ ስርዓት እንዲተገበር መደረጉ በሀገራችን ከሪፎርሙ ጋር ተያይዞ የመጣ አዲስ እይታ ነው ብሎ መውሰድ ይቻላል። ይሄ ተጠናክሮ መቀጠል ያለበት እንደሆነ ይሰማኛል። ከሌላ በተጨማሪ በዘርፉ ፕሮፌሽናሊዝምን ለማሳደግ እየተደያ ያለው ርቀትም የሚያበረታታ ነው። ፕሮፌሽናሊዝም ምንድነው? በዳኝነት ስርዓቱ በአቃቢ ህግ ዘርፍ የሚሰማሩ ዳኞችና አቃቢያን ህግ ከህግ ትምህርት ቤት ቆይታቸው በኋላ በሌሎች የዳበረ ዲሞክራሲ ባላቸው ሀገሮች ልምድ ላይ በመመስረትና ከራሳችን ነባራዊ ሁኔታ ጋር በማጣጣም የተለያዩ የቅድመ ስራ የስራ ላይ ስልጠና ልዩ ስልጠናዎች በካሪክለምና በተቋማት ደረጃ ተቀርጸው የሚሰጡበት ሁኔታ መፈጠሩ የፍትህና የዳኝነት ስርዓቱ ከጊዜ ወደ ጊዜ እያደገና እየጎለበተ እንዲሄድ የሚያደርግ ለውጦች ተመዝግበዋል ብሎ መውሰድ ይቻላል። ይሄ ሲባል ግን አሁንም በፍትህና በዳኝነት ስርዓቱ ውስጥ ችግሮቹ ሙሉ በሙሉ ተቀርፈዋል ማለት አይደለም። አሁንም ስራ የሚጠይቁ ነገሮች አሉ። አስፈጻሚው አሁንም 100% ቁርጠኛ ሆኖ በእነዚህ ስርዓቶች ያልተገባ ጣልቃ ገብነት የሚያስወግድበት ሁኔታ መፈጠር መቻል አለበት። ሪፎርሙ ባለፉት ዓመታት በፍትህ ስርዓቱና በህግ ሪፎርም ረገድም ያመጣው ውጤት በዚህ ደረጃ መታየት አለበት የሚል ሐሳብ ለማቅረብ ነው። አመሰግናለሁ ዶክተር ደሴ ከባህር ዳር ስቱዲዮአችን። አሁን ደግሞ ወደ አዲስ አበባ ስቱዲዮ መለስና ለሁለት ተሳታፊዎች እድል ሰጣለሁ። በዚህ በ5 6 7 ዓመታት የለውጡ ግኝቶች የተየለለ ናቸው፣ መዘርዘር አይቻልም። በጣም በርካቶች ናቸው። በመካከሉ ብስል ጥሬ የሆኑ ተግዳሮቶች መኖራቸው እንደተጠበቀ ሆኖ ግን ጥያቄን ማተኮረው እነዚህ መልካም ግኝቶችና ተሞክሮች እሴቶችና ውጤቶች ድሎች አንድ ላይ ቢታዩ ህጉ በሚፈቅደው መሰረት ምርጫ 7ኛ ዙር ምርጫ መደረግ ቢኖርበት የህዝብ መልስ ወምላሽ ምን ሊመስል እንደሚችል ዳሰሳዊ አስተያየት መስጠት ቢችሉ አቶ ሙሴ። ሁለተኛ ጥያቄ ለዶክተር ከበደ በዚህ የእርስ በርስ ግጭቶች በተለይም ደካማና ስስ ብልት ሆኖ የሚቆጠርብን የምንከሰሰውም በጸጥታ ዙሪያ ላይ ነው። በዚህ ትኩሳት ውስጥ እየተራመድ ነገን ዛሬ መፍጠር ካለብን ብቸኛ አማራጭ ብሔራዊ መግባባትና እርቀ ሰላም ነው። ይሄንንም መንፈስ ሀገራዊ ወይም ሀገር አቀፍ አዋዊ የምክክር ኮሚሽን እየመራ ያለበት ነው። በዚህ ምክክር ኮሚሽን ከዚህ ተልእኮ መወጣት አንጻር ከማን ምን የተለየ ነው እያልኩ አሉት ምን የተለየ ኃላፊነትና ድርሻ ይጠበቃል ብለው ይመክሩናል። ይሄንን ካልኩኝ የመጨረሻ የቤት ጓዳ ችግሮቻችን ምንም በረከተው ወደ ውስጣችን ነው። ሁሉ ጊዜ እስከ መቼ በኔ ትውልድ አየሁት በኔ የፖለቲካ ትግል ውስጥ አየሁት እስከ መቼ ነው የምናየው? ውስጥ አንድ ቦታ መቋጨት አለ ይብቃ ማለት አለብን። ዛሬ የብልጽግናም ሆነ የመንግስታችን የህዝባችን የምሁራኖችን የሚዲያ ሰዎችም ትኩረት ሊሆንና መሆንም ያለበት ከውስጥ ወደ ውጪ ሄዶ ስለኛ ውጪዎች ይመሰክሩናል። እኛ ስቲል ግን በጓዳችን ውስጥ ነው ያለን የምናጉረብርመው ወደ መንደርተኝነት ውስጥ ነው ያለው ውስጥ ነው ወደ ጭቅጭቆቻችን ነው የምናየው። ግን ራዩ ይሄ አይደለም መሆን አለበት። ድንበር ተሻጋሪ ቀጠናዊ ትስስር አህጉራዊ መድረኮች ላይ ተጽዕኖ ፈጣሪነቶቻችንን የማረጋገጥ ተልእኮ ይዘን መራመድ እንጂ እሽሩሩ እየተባባል እየተቀደምን ነው በብዙ መልኮቹ። ይሄ ያስቆጨኛል።
ስለዚህ ልታሰብበት ይገባል። ለወደፊት ቢሻሻሉ የምለው ቅድም ዶክተር ከተናገሩ ጥያቄ የምሰጠው ህገ መንግስት ቋሚ አይደለም፣ ይለወጣል፣ ይሻሻላል። እንግዲህ ብልጽግና አዲስ ራዕይ ይዞ መጥቷል ካለ ህብረተሰቡ በፊት አልተስማማውበትም የሚለው ህገ መንግስት ካለ ያን ክፍት አድርገን በሚያስማማ ዲያሎግ እኮ የአሜሪካ ህገ መንግስት ብዙ ጊዜ ተሻሽሏል። ኢትዮጵያ ብቻ ዝግ የምናደርገው ነገር ህብረተሰቡ ይሻሻል አልተወያየውበትም ካለ እንደ ምክክር ኮሚሽን አብሮ ይነሳል የምንለው ነገር ስማርት ማይንድ መስራት ይበልጣል ስማርት ከተማ ወይንም ስማርት አስተሳሰብ። ምክንያቱም የተገነባ አእምሮ የፈረሰ ከተማን ይጠግናል፣ የፈረሰ አእምሮ ደግሞ የተገነባ ከተማን ያፈርሳል። አሁን ብዙ እየሰራን ያለነው ልማት ላይ አይደለም፣ አእምሮ ላይ አይደለም። ምናልባት ኮሪደሩ ምንም አይታችሁ ከሆነ ህብረተሰቡ መጀመሪያ ለኔ ነው የሚሰራው ለኔ ነው ልማቱ የሚለው ላይ ብዙ በኑሮ ጫና አይታችሁት ከሆነ በአብዛኛው ከላይ ከታች ወደ ታች ነው የሚወርደው። ከህብረተሰቡ ግን አሳምኖ የሁለቱ ተጠቃሚ አንተ ነህ በማስገደድ አይደለም፣ የትም ህብረተሰብን መስማት። ያ ከሆነ ተወደደም ተጠላም ብልጽግና ስላለው ብቻ ሳይሆን ማህበረሰቡ ከዚህ በፊት ያለው ተጠቃሚነቱ ሊጨምር ይችላል ለማለት ሀሳብ መስጠት ፈልጋለሁ። አመሰግናለሁ። እናመሰግናለን ተመልካቾቻችን። የተከበራችሁ ተመልካቾቻችን ይሄ ዛሬቱ ኢትዮጵያ ነገን ዛሬ የሚለው ፕሮግራማችን ነው። እየተወያየን ያለነው በፖለቲካ ሪፎርሞቻችን ያገኘናቸው ውጤቶች፣ ያጋጠሙን ችግሮችና የመፍትሄ አቅጣጫዎች ላይ እየተወያየን እንገኛለን። አሁን ደግሞ ወደ ክልል ተሳታፊዎቻችን እንሄድና እንግዳችንን እንጋብዛለን። ለውጡ ከመጣ ወዲህ ከነበርንበት አጠቃላይ ሁኔታ ስንመለከት ከክልል ተጨባጭ ሁኔታ ሲመለከት እንደኛ የነበረው ስርዓት ክልሉ የልማት ክልሉ ህዝብ የልማት ተጠቃሚ እንዲሆን ያላደረገበት ሁኔታ ነው የነበረው። በተለይ በቤኒሻንጉል ጉሙዝ ክልል እንደሚታወቀው የተለያዩ ማዕድን ሀብቶች ያሉበት መልማት የሚችል ከራሱ አልፎ ሀገርን ሊጠቅም የሚችል ልማት ያለበት ክልል ነው። ነገር ግን ባለፉት ዓመታት ከ7 ዓመቱ በፊት ማለት ነው ይሄን ልማት ሲጠቀሙበት የነበረው ጥቂት ግለሰቦች ነበሩ። ዛሬ ላይ ግን ከለውጡ ወዲህ የአካባቢው ማህበረሰብ በዚህ ማዕድን ሙሉ አቅሙን አሟጦ እየተጠቀመ መንግስት እያደረገለት ባለው ድጋፍ እየሰራ ያለበት ሁኔታና ራሱን እየለወጠ ያለበት ሁኔታ ከራሱ አልፎ ዛሬ ለሀገር እንደ ሀገር ለልማት ሊሆን የሚችልባቸው ሰራሮች እየተሰሩ ያሉበት ሁኔታ አለ። ሌላው በተለይ ከለውጡ ከፖለቲካ ለውጦች አንፃር ያየን እንደሆነ ደግሞ ባለፉት ስርዓቶች በሀገራዊ ጉዳይ ላይ እንዳይሳተፉ የተገለሉበት አደርግ አታደርግ በትዕዛዝ ብቻ የተወሰኑ ውሳኔዎች ተግባራዊ እንዲያደርጉ ይገደዱ የነበሩበት ሁኔታዎች ናቸው የነበሩት። ዛሬ ላይ ግን በዚህ በተደረጉ ሪፎርሞች ሁሉም ክልሎች እኩል ተሳታፊ እቺ ሀገር የጋራ ሀገራችን ነች በሚል አቋም ተይዞ በጋራ እየተሰራ በጋራ እየተወሰነ ያለበት እንደምሳሌ አሁን ማየት የሚቻለው አሁን የጽሁፍ አቅራቢ ሆኖ የቀረቡት አቶ ሙሳ ከቤኒሻንጉል ነው የተገኙትና ይሄን እድል ያልነበረ እድል ነው፣ ለኛ ታሪካዊ ነው። ስለዚህ በነበረው ስርዓት የነበሩትን በደሎች በዚህ ስርዓት በዚህ ለውጥ በተደረጉ ሪፎርሞች የተሻለ ለውጥ እየተደረገ ያለበትና የሚታዩ የሚዳሰሱ ቀጣይነት ሊኖሩ የሚገባው እውነተኛን ነው የሰራ ነው የሚል የሚያስብል ለውጥ እያየን ያለንበት ሁኔታ ነው ያለው። ለወደፊቱ አሁን ትኩረት ሊሰጥባቸው ብዬ ማስበው አሁን እንደኛ ክልል ምሳሌ ብንወስድ ተወሰለ አንጻራዊ ሰላም በነበረበት ወቅት ላይ ይሄንን ልማት ለማስገብ ተችሏል። ነገር ግን የበለጠ ደግሞ ሰላማዊ ሁኔታ ተፈጥሮ ቢሆን ኖሮ እንዴት ያለ ስራ በተሰራ ነበር። እናመሰግናለን አቶ አብዱል መሐመድ ኢብራሂም ከአሶሳ። በቀጣይ ወደ ወላይታ ሶዶ ስቱዲዮአችን እንሄድና ዶክተር ደነቀ ዳናን 3 ደቂቃ እንድላሉት ባኮትን ሐሳቦትን ያቀርቡልን። የመልካም አስተዳደር ችግር በጣም አንድ ትልቅ ተግዳሮት ነው። በየቦታው የመልካም አስተዳደር ችግሮች አሉ። በአመራሩ በባለሙያው ህዝቡ አገልግሎት ፈልጎ ሲሄድ በሚፈልገው መንገድ አገልግሎት በተቀላጠፈ መንገድ አለማግኘት የተለያዩ ነገሮችን መፈለግ አለና ይሄ እንደ ተግዳሮት ቢታከልበት የሚል ነው። ሌላው ከዚሁ ጋር እጅጉ ፈታኝ ደግሞ የኑሮ ውድነት፣ ከዓለም አቀፍ ገበያ አለመረጋጋት እንዲሁም ደግሞ ባለፈው ከተደረገው ከገንዘብ ምንዛሪ ጋር አብሮ ተያይዞ የመጣው አለ የነዳጅ ዋጋ መናር። እነዚህ ነገሮች ፈታኝ ነገሮች ናቸውና ከተግዳሮት ውስጥ ቢታከልበት ብዬ ነው።
መፍትሄ አቅጣጫዎችን ወንድሞቼ በደንብ አስቀምጠዋል፣ ተቀብየዋለሁ። ጥሩ ነው ማለት ነው። እኔ በተለይ የሚሰሩ የልማት ስራዎች ላይ ብዙ ስራ መንግስት ሰርቷል። የሰራቸው ነገሮችን አሁንም የቅድሚያ ሰጥቶ የልማት ስራዎችን አጠናክሮ ቢሰራ ማለት ነው። በተለይ የመስኖ ልማት፣ ማዳበሪያ፣ መሰረተ ልማት፣ ጤና፣ ትምህርት ላይ ተጠናክሮ አሁንም ስራዎችን አጠናክሮ ቢሰራ ወይም የቅድሚያ ሰጥቶ የሚሰራበትን ፎከስ ቢያደርገው። መጨረሻ ለማከል የሚፈልገው ከመፍትሄው ውስጥ ምንድነው ሀገሪቱ የባህር በር የምታገኝበት መንገድ ያ አሁን እንደ አንድ ትልቅ አጀንዳ ሆኗልና በተለይ ህግን መሰረት ባደረገ መንገድ ይሄ ነገር ተጠናክሮ መቀጠል እንዳለበት አንድ ጊዜ ተጀምሮ የሚቀዘቅዝ መሆን የለበትም። መንግስትም የዓለም አቀፍ ህጎችም የተለያዩ የሚፈቅድበት ነው። ስለዚህ ይሄንን ነገር ገፋ አድርጎ አሁንም እንዲሰራ ህብረተሰቡን ሞቢላይዝ በማድረግ በውይይት አጠናክሮ ህግን መሰረት በማድረግ ይሄንን ቢያደርግ የተሻለ ነው የሚሆነው። አቅራቢዎችን አመሰግናለሁ። ወደ ጅማ ስቱዲዮችን እንሄድና አቶ አብዮት ሼቱ 3 ደቂቃ አሉት። ሰላም ካለ ልማት አለ፣ ወጥተን መግባት እንችላለን። የሃይማኖት ተቋማቶች በሰላም ዙሪያ ላይ በጣም ሊሰብኩ ይገባል። በትምህርት ቤት ደረጃ ከኬጂ አንስቶ እስከ ዩኒቨርሲቲ ደረጃ በሰላም ላይ ያለውን አንድነት መስበክ የዜግነት ግዴታችን ነው ብለን እናምናለን። ከሰላም ብዙ ነገር እናገኛለን። ዛሬ በዚህ 6 ዓመት ውስጥ ጠቅላይ ሚኒስትራችን እየሰሩ ያሉት ልማት አንድ ክልልን ሳይሆን 4ቱንም ክልል ነው ያለሙት። የማይካድ ነገር ነውና ይሄን ሁላችንም ልንመሰክር የሚገባ ነው። ትላንትናና ከትላንት ወዲያ እንደ ተረት ጅማ ልማት ተጠምታ ቁጭ ያለች ሀገር ነበረች እና የከተሞች ውድድር ሲባል ስናይ ነበረ። ዛሬ ላይ የምንናገረው ነገር የለም። መቆፈሪያ ሁሉ ይዘን ገብተናል ጅማ ላይ። በመቀጠል እቺ ኢትዮጵያን የሚጓጉላት የልማት ፍላጎቷን ሁላችንም የምናውቀው ነገር ነውና በጋራ ሆነን ስናለማት ውጤት ይመጣል። የዛሬቱ ኢትዮጵያ ምን ላይ እንዳለች ሁላችንም እናያለን። ጎረቤት ሀገሮች ሁሉ አድንቀውልናል። ጠቅላይ ሚኒስትራችን ማደንቀውና ማመሰግነው የኛን ሀገር ሳያስቀድም ሌላ ሀገሮችን ነው ቀድሞ የሰራ ሌሎች ክልሎችን ነው በጣም ያለማቸውና ዛሬ ላይ ደግሞ ወደ ጅማም በደንብ አድርገው እንዲያለሙልን እግዚአብሔር ጤናና ሰላምን እንዲሰጠን ለሁላችንም ለሳቸውም እንመኛለን። በጣም አመሰግናለሁ። የዛሬቱ ኢትዮጵያ ማለት ያ ውስጥ ላይ ብቻ ያለች ሳትሆን ኢንተረስቷ ሰፋ ያለ በጎረቤትም በዓለም አቀፉም የራሷን ትልቅ ሮል የምትጫወት ናትና በዚህ ዙሪያ ላይ አሁን ላይ በምስራቅ አፍሪካ እየተነሱ ያሉ አዳዲስ ክስተቶች አሉ። የየመን ላይ ያለ ነገር ማንሳት ይቻላል። ሱዳን ላይ ደቡብ ሱዳን ላይ ያሉ ነገሮች ማንሳት ይቻላልና ለዚህ ኢትዮጵያ በፎሬን ፖሊሲዋ ወይም ደግሞ እንደ ሀገር መሪዎቻችንም እና ያለው ነገር ምንድነው? ለምሳሌ ትልቅ የኢትዮጵያ ኢንተረስቶች እዛ ላይ ሊጎዱ ይችላሉ። ለኢትዮጵያ ጥሩ ማያስቡ አካላት ለራሳቸው ኢንተረስት በእነዚህ ውስጥ ጌም ሊገቡ ይችላሉ። ስፔሻሊ ወደ ደቡብ ሱዳን፣ የመን እና ሱዳን ላይ ያሉ ነገሮች ላይ ኢትዮጵያ ምን አይነት ሮል ለመጫወት አስባለች? አክቹአሊ የማስታረቅ ሮል በዲፕሎማሲ የምንታወቅበት ነገር አለና ለሱ ላይ ያለ ነገር የታሰበ ነገር ወይም ደግሞ የተጫወተች ያለችው ሚና ካለ የሚል ነገር ለማንሳት ነው። እጅግ በጣም አመሰግናለሁ። መጋቢት 24 2010 ዓመተ ምህረት በጣም ታሪካዊ ሆነች ቀን ነችና በጣም ነው ማመሰግናት። ኢትዮጵያ ህዝብም ለውጥ ስላገኘ በጣም ደስ ይለዋል። ምንድነው የተሰራው የሚለው ነገር አንደኛ የፖለቲካ እስረኞች የተፈቱበት፣ ሁለተኛ ይቅርታ የተባባልንበት፣ ህዳሴ ግድባችን የጨረስንበት፣ የብሪኬስ አባል የሆንበት፣ በምግብ ራሳችን የቻልንበት፣ የሰሜን ጦርነት በሰላም የፈታንበት፣ ከ35 ዓመት በላይ ወደብ ሳይጠየቅ የነበረበት አሁን የጠየቅንበትና በሰላም ጉዳይ ያለንበት፣ የልማት ኮሪደር የተሰራበት፣ መከላከያ ኃይላችን የተጠናከረበት፣ በጣም በወጣት የተገነባ የተጠናከረበት፣ በሰላም ጉዳይ እየተሰራበት ያለች ኢትዮጵያ ነው ያለችው። ከዚህ ግን ፖለቲከኞች እኔ እምለው በአንድ ላይ ሆነው
በምርጫ አሸንፈው የታጠቁትም የሚዋጉትም ፖለቲከኛ ሰላማዊ ፖለቲከኛ የሆኑትም በአንድ ላይ ተሰብስበው ምርጫው ቢያሸንፉ የሚል ነው ያለኝ። ካለዚያ ግን በአንድ ላይ ሆነው ተሰባስበው ካልተወያዩ ወይ ደግሞ አንድ ፓርቲ ካልሆኑ 4 ኪሎ ቤተ መንግስትም ጫካ ቤተ መንግስትም መግባት በጣም አስቸጋሪ ነው፣ አይገቡም። ስለዚህ በአንድ ላይ ይሆኑ ነው። ሌላው ችግር የመንግስት በተለይ የብልጽግናው ኃላፊ ብልጽግና ብዙ ስራ ሰርተዋል። በዚህ 7 ዓመት ብዙ ለውጦች አምጥተዋል። ቅድም እንደነገርኳቸው ብቻ ሳይሆን ብዙዎች ናቸው። ነገር ግን የብልጽግና የመንግስት ካባ ለብሰው ውስጣቸው የተሰገሰጉ ስላሉ እነዚህ እንድትፈትሹ እጠይቃለሁኝ። እናመሰግናለን አምባሳደር። የተከበራችሁ ተመልካቾቻችን ይሄ በኢትዮጵያ ቴሌቪዥን እየተዘጋጀ የሚቀርበው የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ፕሮግራማችን ነው። አብራችሁን እንድትቆዩ አሁንም በድጋሚ ጋብዛለሁ። አሁንም ተጨማሪ እድል ለተሳታፊዎች ሰጣለሁ። እንደ ብሔር ብሔረሰቦች አጋር የተባሉ ሲጠሩ የነበሩ ይሄን ያስቀረ ፓርቲ ነው። የተለያዩ ፓርቲዎች የነበሩ ደግሞ በሀገርም በውስጥም አብሮ አቅፎ በፓርቲነት እንደ ሀገር ኃላፊነት የሰጠ ስራ ላይ ያለው ያሳተፈ ፓርቲ እንደመሆኑ ከልብ አመሰግነዋለሁ። ብልጽግና ፓርቲ ወደ ስልጣን ሲመጣ ይታወቃል። ከወደድ ወክሎ ልክ እንደ አርሰናልና ማንቸስተር የኳስ ጨዋታ የማን ፓርቲ ይሆን ይወጣ በአራት ፓርቲ ያደግ ጥምረት ስለነበር ተወካዮቻቸውን በምርጫ ሲቀርቡ ወደድ ተመርጦ ሲወጣ በውስጥ አዋቂ ተናጋሪዎች የቲም ለማ እየተባለ መጣ። በዛ ዶክተር አብይ ወደ ስልጣን ሲመጡ መምጣታቸው እናውቃለን። ይህ ፓርቲ ብልጽግና ፓርቲ ባለቤቱ የማን ብሔር ነው? ይሄን ደፍሬ ለመጠየቅ ያስገደደኝ አንተ ለአንተ ብሔር ለኦሮሞ ይሁን ለሌላም የቆምክልህ ነው ሲል ስላላየሁለት ነው። እዚህም በግልጽ ተብራርቶ እንዲመለስለት ሌላም እንዲያውቀው ይሄም አስፈላጊ ሆኖም አይደለም። መደመር ማለት ለሁሉም ኢትዮጵያ ብሔር ብሔረሰቦች ያካተተ ሀሳብ ነው። እዛው ላይ ነው ያለው 4 ነጥብ ነው ወይ? ይሄን እንዲደረጋገጥልኝ እንደ ጥያቄ የሚመለከታቸው እንድትመልሱልኝ። ሌላ ሀገራዊ ምክክር ለህገ መንግስት እንደ ግብአት ሀሳብ ይወሰዳል ወይ? እየተጨመቀ ነው ወይ የሚለው ጥያቄ ነው የሚያቀርበው። ምክንያቱም በጣም ወሳኝ ነው። ሀገራዊ ምክክር ስትል ብዙ ጥያቄዎች ግብአት ይቀርባሉ። እዛ ሲቀርቡ ተወስዶ ለህገ መንግስት ማሻሻያ እንዲያዙ አንድ ገዢ ፓርቲ ደግሞ አዲስ ነኝ ካለ ህገ መንግስት ካላሻሻለ ምን ለውጥ አለው? ምን የለውጥ መንግስት ማለት እንችላለን ወይ? ብልጽግና ፓርቲ ከቀደመው የግንባር አደረጃጀት ወጥቶ ወጥነት ያለው ፓርቲ ሆኖ መመስረቱ በጣም ይበል የሚያስብል በጣም መልካም ነገር ነው። ይሄን እንደግፋለን። ነገር ግን በፓርቲና በመንግስት መካከል ያለውን አንድነት ልዩነት ለምንድነው ስፕሊት ማድረግ ያልቻለው መለያየት ያልቻለው? ይሄ ለዲሞክራሲ ግንባታ ምህዳሩን ሰፊ ለማድረግ በጣም ተግዳሮት እንደሆነ እናምናለን። እንደ ማሳያ ማድረግ ይቻላል። ይሄ ነገር ሄዶ ማለት ነው አሁን መልካም ያልሆነ አሰራሮችን ከበፊቱ የኢህአዴግ ፓርቲ ቀርፎ እንደጣለ ሁሉ ይሄኛውም ነገር መልካም ያልሆነ ሊጥለው የሚገባው ግን ወርሶት ያለ እስካሁን ድረስ የተጓዘበት ፓርቲና መንግስት የተደባላለቀበት ሂደቶች አሉ። ብዙ ነገሮች መጥቀስ ይቻላሉ። የነዚህ ግን በጣም አስከፊ የሚያደርገው አሁን ላይ የምናየው የትግራይ አካባቢ ላይ ምን ያህል ፓርቲና መንግስት መለያየት አለመቻሉ ፓርቲ መንግስታዊ መዋቅር ላይ ካልገባው የሚለው ግብግብ ማሳያ ነው። ይሄ ምን ያህል ወቅታዊ ጉዳይ እንደሆነ ሁላችንም እናስተዋላለን። ስለዚህ ብልጽግና ፓርቲ በዚህ ሂደት ላይ መቼ ነው ይሄን ነገር ማድረግ የሚችለው? ከወጣቶችና ከሴቶች አኳያ ብልጽግና ፓርቲ ብዙ ስራዎችን ሰርቷል። ወደፊትስ ምን አይነት ስራዎች ለመስራት ታስበዋል? እነዚህ ስራዎች ላይ ሴቶችን ተጠቃሚ ከማድረግ አንጻር፣ ወጣቶችን ተጠቃሚ ከማድረግ አንጻር አብዛኛው ወጣት ቤቱ ተቀምጧል። ወጣቶች ቤት ከመቀመጥ ወጥተው እንዲሰሩ ሴቶችን ወጥተው እንዲሰሩ ከማድረግ አንጻር ብልጽግና ምን እያሰበ ነው? ብዙ ሀሳቦች አስተያየቶች ተነስተዋል ከተሳታፊዎች ከዚህ ከዋናው ስቱዲዮም እንዲሁም ከክልል ስቱዲዮአችን። ክቡራን አቅራቢዎቻችን 5 ደቂቃ ተወስዱና በጥያቄ መልክ የተነሱ ጥያቄዎችን መልስ እንድትሰጡ ማብራሪያ ምሽቱ እንድትሰጡ እንዲሁም ደግሞ እንደ ግባት የተሰጡት ላይም ሀሳብ እንድትሰጡ እናንተ እንጋብዛለሁ።
በቅድሚያ ለአቶ ሙሳ እድሉን ልስጥ። እጅግ አመሰግናለሁ። መጋቢትን እንደ ተርኒንግ ፖይንት መውሰድ ያለብን የሚለው አይ ቲንክ መዋየት ይቻላል። ግን ሎጂኩ ምንድን ነው? ህዳሴ ግድብ ማንሳት እንችላለን። ስንት ጊዜ ታስቦ ግን መሰረት ድንጋይ መጋቢት 24 ነው አስቀምጠን አሁን በቅርብ ጊዜ ማስመረቅ የደረስ ነው። አክቹዋል ወደ ተግባር የገባ ነው በዛ መጋቢት 24 ነው። ሌላኛው ሪፎርሚስት የሆነ መሪ ዶክተር አብይ መቼው ነው ያገኘ ነው? ይሄ መሪ ባናገኝ ኖሮ አሁን የምንላቸው ነገሮች የት ነው? መጋቢት 20 ለዚህ ነው ሪፎርም የምናደርገውና ሪፎርምም በሀገር ደረጃ ለማስታወቅ የተቻልንበት ጊዜ ስለነበረ ነው መጋቢት 24 የምናነሳው። ከዛ ፊት የጀመሩ ነገሮች የለም ማለት አይደለም እና በዛ መንገድ ቢወሰድ ጥሩ ነው። ሌላው መጋቢት በምናነሳበት ምክንያት የፖለቲካ ባህላችን የተሸናፊና አሸናፊ ፖለቲካ ነው የነበረው። መቼ ትብብር የሚባል ነበር። ትብብር ስንል ደግሞ ዋና መነሻው መደመር ነው የሚለው መረሳት የለበትም። ዋናው ከመደመር የሚመጣ ነው። ከዚህ ጋር ተያይዞ አገር በቀል አይዲዮሎጂ እኮ አልነበረንም። ስለዚህ መጋቢት 24 በተለይ እንደ ገዢ ፓርቲ አገር የመራበት አይዲዮሎጂ አገር በቀል መደመር የሚለው ፍልስፍና መጋቢት 24 ነው ማወቅ የቻልነው። በስርዓት ደረጃ የሚወሰዱ ጉዳዮች ሊኖሩ ይችላሉ። ትብብር እንዴት እናሳልጥ የጀመርናችሁ በተፎካካሪ ፓርቲ ጋር መስራት፣ ለምሳሌ አካታችነት ከሚኒስትሮች ምክር ቤት ጀምሮ እስከ ታች መዋቅር ድረስ ሀገራችን ውስጥ አይ ቲንክ እኔ እስከማውቀው ድረስ ይሄ ታሪክ የለም። ይሄ የመጣው ሀገራዊ ለውጥ ተከትሎ የመጣ ብልጽግና ደግሞ ያስፈጸመ ያለ ነገር ስለሆነ መጋቢትን በዚህ መንገድ ነው እንደ ተርኒንግ ፖይንት የምናነሳው። ከዛ አኳያ ነው የኑሮ ውድነት ከዓለም አቀፋዊ ጋር ያለው ችግሮች ጋር ተደምሮ ከሌሎች ስርዓተ አልበኝነት ጋር ያለው ጉዳዮች ተደምሮ ኑሮ ውድነት ችግር አለ፣ የወጣቶች ስራ ዕድል ፈጠራ ችግር አለ እና ሰላም ጋር ያለው ጉዳይ ግን በአብዛኛው ለምሳሌ ቤኒሻንጉል ክልል የነበሩ ችግር ሁላችሁ ታውቁታላችሁ። ዛሬ ቤኒሻንጉል ክልል ውስጥ ብልጽግና ፓርቲ ከሚከተለው የሰላምን በሩን ክፍት ለማድረግ ከሆያ አንድ ታጣቂ አታገኝም። ይሄ ትልቅ ነገር ነው። ጋምቤላ የለም ሰላም ተቀብሎ ወደ ተቀላቅሎ መንግስትና ህዝብ ጋር ይሰሩ ነው ያለው። ኦሮሚያ ላይ የተጀመረው ነገር አለ፣ አፋር ላይ ሰራው ስራ አለ፣ ሌሎች ላይ የሚሰሩ ስራዎች አሁን ካለው ከነበረበት ዛሬ የለም ማለት ነው። ስለዚህ ፐርሰፕሽን አለ ማለት ነው። ያቺ ባለፈው የነበሩ ችግሮች ዛሬ እንዳለ የመታየት ነገር አለ። ግን በሪያሊቲ ደረጃ ደግሞ ያሉ ችግሮች አሉ። አሁን ደግሞ ያያችሁ ነው። መንግስት ሁሉ ሰላም ጥሪ እያቀረበ ያለበት ሁኔታ ስላለ በዛ መንገድ ቢወሰድ ጥሩ ነው ለማለት ነው። ሰላም ጋር ያለው ጉዳይ ቅድም 4 ኪሎ የተባለው የ4 ኪሎ ያለው መንግስት በህዝብ የተመረጠ መንግስት ነው። አንዱ እግሩ ጫካ አንዱ ቢሮ ሊያደርግ አይገባም። ሜቢ ሀሳቡ ሰት ነው ቢሆን ወስደው በዚህ ደረጃ የሚገለጽ ነገር የለም። 4 ኪሎ ውስጥ ሁሉ ጊዜ ሰላም ጥሪ ነው የምንሰማውና በዛ ደረጃ ቢወሰድ ጠቃሚ ነው የሚል ሀሳብ አለ። ብልጽግናማ ነው የተባለው ይታወቃል። አካታች ነው። የ76 ብሔረሰቦች አሉ ኢትዮጵያ ውስጥ፣ ሁሉም ብልጽግና ውስጥ አሉ። ስለዚህ የብሔር ብሔረሰቦች ፓርቲ ነው ማለት ይቻላል። ሌላው ከብልጽግና እና ህገ መንግስት የተነሳ ጉዳይ ያው 3 አስተላለፎች አሉ። ህገ መንግስትን በማሻሻል ጋር ያለው ጉዳይ አንደኛው ጎራ የህገ መንግስት ተቀዶ መጣል አለበት የሚል ጎራ አለ። ሁለተኛ ጎራ ደግሞ የህገ መንግስት በፍጹም መነካት የለበትም እንደ ቁርአን ወይ እንደ መጽሐፍ ቅዱስ የሚወስዱ ሰዎች አሉ። ብልጽግና ከሁለቱ ጎራዎች ነው ማለት ጽንፍ ስለሆኑ ማለት ነው። መሻሻል የለበት የሚል ጽንፍ ነው፣ ተቀዶ መጣል አለበት የሚል ጽንፍ ነው። ስለዚህ ብልጽግና መሀል ላይ ነው። መሻሻል አለበት የሚል አቋም አለው። ሲሻሻል ግን ህገ መንግስታዊ ስርዓቱን ተከትሎ ይሻሻል የሚል አቋም አለው ማለት ነው። መጋቢት 24 የመጣው ለውጥ የብልጽግና ብቻ ነው ብሎ አያሰምርበትም። የኢትዮጵያ ህዝቦች ለውጥ ነው። ስለዚህ የተጀመሩ ነገሮች ደግሞ በጋራ ነው የምናስቀጥለው የሚለውን ነገር ቢወሰድ ጥሩ ነው ለማለት ነው። አመሰግናለሁ። የፖለቲካ ምህዳር ስለጠበበ ነው ችግር የሚፈጠረው የሚለውን በልኩ ብናይ ማል ፖለቲካ መከተል ማለት ወደ ጽንፍ አለመውጣት ስለሆነ ማል ፖለቲካ ደግሞ ለንግግር ስለሚጋብዝ፣ ሌላኛው ደግሞ የፖለቲካ ምህዳር ፖለቲካል ዊሊንግነስ ነው የሚጠይቀው። ለዚህ ደግሞ ፍቃደኛ ነኝ ብሎ ገዢው ፓርቲ አውጇልና ዊሊንግነሱ ከአንድ ፓርቲ ብቻ መሆን የለበትም። ስለዚህ ነው መጀመሪያ ላይ ጽንሰ ሀሳቡን ራሱ ሳቀርብ ሁሉም ተዋናዮች በፖለቲካ ምህዳር ውስጥ ለመሳተፍ እንደሚፈልግ ሁሉ
ኃላፊነትንም ለመውሰድ ዝግጁ መሆን አለበት። የፖለቲካ ምህዳራችንን በሚንፈልገው ደረጃ ላይ ንጹህ ጽዱ ሁሉን አካታች ማድረግ የምንችለው ሁላችን የበኩላችንን አስተዋጽኦ አድርገን ነው። አንድ ፓርቲ ብቻ ሁሉ ነገር ፈላጭ ቆራጭ ሊሆን አይችልም። ኑ እንወያይና ለኛ የሚሆን ፖለቲካ እንስራ፣ አውድ እንፍጠር የሚባለው ለዛ ነውና የፖለቲካ ቁርጠኝነቱ ከሁሉም የፖለቲካ ተዋናዮች ይጠበቃል። ሌላኛው ፖለቲካ ካፓሲቲ ማለት ህዝብ ምን ይፈልጋል ብሎ ያንን አውቆ እሱን ወደ ፖሊሲ ሐሳብ ቀይሮ እሱን ይዞ ተወዳድሮ ካሸነፉ መንግስት መመስረት ነው። ስለዚህ ፖለቲካ ፓርቲዎቻችን ሐሳብ ማደራጀት አለባቸው። 21ኛው መቶ ክፍለ ዘመን ላይ ነን ያለነው። አንድ ላይ መሰባሰብ ነው የሚጠቅመው፣ ሐሳብ ማምጣት ነው የሚጠቅመው። ህዝብ ይደግፈናል ብለን የምናምን ከሆነ ሜዳውም ይሄው ፈረሱም ይሄው ለህዝብ አቅርቦ ህዝብ የመረጠውን እንዲመርጥ ማድረግ አቂም ነው የሚጠይቀው። ስለዚህ የፖለቲካ ምህዳር ያለ አቂም ሊሆን አይችልም። መንግስት ለዚህ ራሱን ሰጥቷል። ለዚህም ደግሞ ዝግጁ ነኝ ብለዋል በበኩሉ። ፓርቲም እንደዛው። ፖለቲካ ፓርቲዎቻችንም ለዚህ ምላሽ መስጠት አለባቸው። ሌላኛው የሰላም ጉዳይ ነው። የሰላምን በተመለከተ እንዳላችሁት እንከን የለሽ ነው አልተባለም። ብዙ ችግሮች አሉ። እነዛ ችግሮች አሁን እንግዲህ አንድ ፓርቲ ምንድነው ኮሚትመንቱ ብለን የምናየው አንደኛ የሚናገርበት ቶን ምን ያህል ደጋግሞ ይናገራል። ሁለተኛ ኢንስቲቱሽናል ኮሚትመንት ነው። ሰላምን ለማጽናት ምን አይነት ተቋም ነው የፈጠረው? ምን አይነት አሰራር ነው የፈጠረው? ሰላማችንን የምናረጋግጠው ደግሞ ዘላቂ ሰላም ነው የምንፈልገው እንጂ ጊዜያዊ ሰላም አይደለም። ዘላቂ ሰላም ደግሞ ፖዚቲቭ ፒስ ሊመጣ የሚችለው በሁሉም ትብብር ነው። ይሄ ደግሞ ማህበረሰቡን እሴት መሰረት ባደረገ እንገንባ። ይሄ ዋጋ ያስከፍላል፣ ይሄ ጊዜ ይወስዳል። ግን ዘላቂ ሰላም የማንመሰርት ከሆነ ሁሌ በየጊዜው እየፈነዳ የሚኖር ነገር ስለሆነ እሱን እንደ እሳት እያጠፉ ከመሄድ ዘላቂ ሰላምን በጋራችን ትብብር እንፍጠር ብሎ እየሰራ ስለሆነ ለዚህ ሁሉ ምላሽ መስጠት ያስፈልጋል የሚል ሐሳብ ለመስጠት ነው። እናመሰግናለን ዶክተር ከበደ። ያው ያነሳነው ሐሳብና ርዕስ በጣም ሰፊና ጥልቅ ነው። ካለን ሰዓት አንፃር መገደብ ስላስፈለገ ነው። የተከበራችሁ የመነሻ ጽሁፍ አቅራቢዎች ተሳታፊዎቻችን እዚህ አዲስ አበባ እንዲሁም ደግሞ በክልል ስቱዲዮአችን ወላይታ ሶዶ፣ ሐዋሳ፣ ባህር ዳርና አሶሳ እንዲሁም ጅማ የተገኛችሁ ተሳታፊዎቻችን በኢትዮጵያ ቴሌቪዥን ስም እጅግ በጣም ማመስገን ፈልጋለሁ። በጣም ጥሩ የነበረን ጊዜ ነበር። ጥሩ ቆይታ ነበረን። ጥሩ አንኳር ሐሳቦች እና ለቀጣይ ውይይቶች መነሻ የሚሆኑ ሐሳቦችን አግኝተንበታል። ይሄ ስትከታተሉ የነበራችሁት ፕሮግራም የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው በኢትዮጵያ ቴሌቪዥን እየተዘጋጀ የሚቀርበው ፕሮግራማችን ነው። የዛሬን ፕሮግራማችንን በዚህ እናጠቃልላለን። እኔ ፕሮግራሙን ስመራ የነበርኩት ብሌን አስራት እባላለሁ። ክብረት ይስጥልን። እናመሰግናለን።